ከኔ ጋር ጥቂት ደቂቃ እንጸልይና ወደ ጥናታችን እንገባለን። እንጸልይ። ጌታ እግዚአብሔር ሆይ እናመሰግንሃለን። አዲስን ቀን አዲስን እድል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ቃልህን በፊትህ መከፋፈል እድል ነው የሰጠህን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ደግሞ የሰማነውን ያጠናነው ቃል እግዚአብሔር ሆይ ወደ ህይወታችን እንዲገባ እንዲዋሃደን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ የቃሉ ብርሃን በበራ ጊዜ በቃ የሞተ ነገር እንዲገለጥ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ዛሬ የቃልህ ብርሃን በእያንዳንዳችን ላይ እንዲበራ በኢየሱስ ስም ጸልያለሁ። ምንም አይነት ዲስትራክሽን በኢየሱስ ክርስቶስ ስም የተከለከለ ይሁን። ኔትወርኩ በጌታ በኢየሱስ ስም የተስተካከለ ይሁን። እግዚአብሔር ሆይ ዲስትራክሽን ከእያንዳንዳችን ቤት ይከልከል። በጸጥታና በእርጋታ ቃልህን እንድንሰማ ይሁን በጌታ በኢየሱስ ስም አሜን። እንግዲህ ከአንደኛ ነገስትና ሁለተኛ ነገስት እንግዲህ በእስራኤል መጽሐፍ ቅዱስ ውስጥ እንደ አንድ መጽሐፍ ቅዱስ ኮንሲደር የሚደረጉ መጽሐፍቶች ናቸው። እኛ ጋር ሲመጡ ነው አንደኛና ሁለተኛ የተባሉት እና መግቢያቸው የሁለቱም አንድ ነው። ምንድነው? በዚህ አሁን አንደኛ ነገስትን ስናጠና ምን እናገኛለን? ምን እንማራለን? አላማው ምንድነው የሚለውን ነገር ነው የምናየው። አንደኛ ነገስትን እንግዲህ በምናጠና ጊዜ የእግዚአብሔር መንግስት መከፈልን እናያለን። ከዛ በኋላ የእግዚአብሔር ሕዝብ እንዴት ወደ ምርኮ እንደገባ እናያለን። ከዛ በኋላ ደግሞ የኪዳኑን ሕዝብ ውድቀት ደግሞ እናያለን እና በእነዚህ የዚህ መጽሐፍ ማዕከላዊ ጉዳይ ምንድን ነው ብለን ስናይ ሰለሞን አለ፣ የመንግስት መከፈል አለ፣ ከዛ በኋላ የእስራኤል ሕዝብ ምርኮ አለ። እነዚህን ሶስት ነገሮች ከዚህ ክፍል ላይ እናያለን ማለት ነው እና ሲጀምር እንግዲህ እንዳየነው የንጉስ ሰለሞን ወደ ንግስና መምጣትን እናያለን። ሶስተኛ ንጉስ ነው ከሳኦል፣ ከዛ አባቱ ዳዊት፣ ከዛ እሱ ደግሞ በእስራኤል ላይ የነገሰ ንጉስ ነው። ከዛ በኋላ ግን እሱ በሚገዛበት ጊዜ የእስራኤል መንግስት ለሁለት እንደተከፈለ እስራኤልና ይሁዳ ተብለው ለሁለት እንደተከፈለ እናያለን። ምንድነው ዓላማው? ይሄንን መጽሐፍ የተጻፈበት ዓላማው ምንድነው እንድናውቅ የተፈለገው ነገር የሚለውን ነገር ካየን እስራኤል ለሁለት ተከፈለ ብያቸዋለሁና እስራኤላውያንን አሶራውያን የሚባሉ አህዛቦች መተው ይገዟቸዋል። ይሁዳን ደግሞ ባቢሎኖች መተው ይገዟቸዋል እና በዚህ ሰዓት የተማረኩት ደግሞ እግዚአብሔርን ባለመታመናቸው ምክንያት ነው። ስለዚህ ኪዳናቸውን በማፍረሳቸው ምክንያት ነው። ግን በዚህም ውስጥ ቢሆን እግዚአብሔር ለዳዊት የገባውን ቃል ሲፈጽምና የመሲሁን መምጫ መስመር ደግሞ ሲያስተካክል ደግሞ እናየዋለን። በህዝቡ በአመፁ ምክንያት ቢገዛም በአመፁ ምክንያት እግዚአብሔር አልፎ ቢሰጣቸውም በዛ ውስጥም ግን እግዚአብሔር እንዳልተዋቸው የመሲሁን መምጫ መስመር እንደሚያዘጋጅ በዚህ ውስጥ እናገኛለን። እንግዲህ ብዙ ጥሩ የሆኑም ያልሆኑም ነገስታትን በዚህ ክፍል ውስጥ እናያለን። እውነተኛ ነቢያትንም ሐሰተኛ ነቢያትንም እናገኛለን። ህዝቡ ደግሞ እንዴት ከእውነተኞቹ ይልቅ ለሐሰተኛ ነቢያቶች ልባቸው እንደሚከፈትም በጣም ያስተምረናል ይሄ መጽሐፍ። የሰለሞን ህይወትን የሰለሞንን ንግስና ያሳየናል። የመንግስት ሽግግርን ያሳየናል። ንስሐና ተሐድሶን ያሳየናል። ፍርድንና ምርኮን ደግሞ ያሳየናል እና ይሄንን ነው የምናየው በነገስት መጽሐፍ ውስጥ። በቃ አጠቃላይ እንትኑ ይሄ ነው እና ጠቅለል ተደርጎ ሲታይ የነገስት መጽሐፍ የሰለሞን መንገስ፣ የመንግስት መከፈል፣ ምርኮን እናያለን ማለት ነው። ጠቅለል አድርገን ስናይ ማለት ነው። ከዛ ውስጥ እንግዲህ እንዳልኳችሁ የእስራኤል መንግስት እነዚህ 12 ነገዶች ማለት ነው 12 ነገዶች አብረው የነበሩት እስከ ሰለሞን መንግስት ድረስ ነው። አንድ ኔሽን ሆነው እንዲኖሩ ነው እግዚአብሔር የሚፈልገው። ግን እስከ ሰለሞን መንግስት ድረስ አብረው ነበሩ። ከዛ በኋላ ግን ተከፈሉና 10 ለብቻ 2 ለብቻ ደግሞ እንደተከፈሉ እናያለን። እነዚህ 10ን እስራኤል ይላቸዋል፣ 2ን ደግሞ ይሁዳ ይላቸዋል። ይሁዳ የደቡብ መንግስት ነው። እስራኤል ደግሞ በሰሜን በኩል ያለ መንግስት ነው። ስለዚህ አሁን የምናየው ምንድነው? ይህን ታሪክ ስናጠና በእስራኤል ላይ 19 ነገስታቶች ነግሰዋል። በአስሩ ነገዶች ማለት ነው 19 ነገስታት ነግሰዋል። አንዳቸውም መልካም አልነበሩም። በይሁዳ ላይ ደግሞ 20 የሚሆኑ ነገስታቶች ነግሰዋል። ከዛ ውስጥ 8 የሚሆኑት ሪላቲቭሊ መልካም የሚባሉ ናቸው። ከዛ በኋላ እንግዲህ የመጨረሻዎቹን የሰለሞንን ጊዜያቶች እናያለን።
ከዛ ሰለሞን ካለፈ በኋላ ደግሞ ልጁ ኢዮብራምን መጥቶ ሲገዛ እናያለን። ከዛ በኋላ እሱ የተቃወሙ ሰዎች ሲመጡ ምክርን የአባቶችን ምክር ባለመስማቱ ምክንያትና የወጣቶችን ምክር በመስማቱ ምክንያት የእስራኤል ሕዝብ እንግዲህ በዚህ ምክንያት እንዲከፈል ሆኗል ማለት ነው። ይሄ ነው እንግዲህ ባክግራውንዱን አጠር አድርገን ስናየው ይሄንን ይመስላል። ወደ ምዕራፍ 1 ገባለሁ። እንግዲህ ምዕራፍ 1 ስናየው በጣም የሚያሳዝን ነው። በቃ የዳዊት የመጨረሻ ቀናቶች ይመስላሉ በዚህ ላይ የሚታዩትና በጣም የሚያሳዝን ነው። በቃ በሸመገለ ጊዜ በቃ አይገርምም? የጉብዝና ጊዜ አለ። መጽሐፍ ቅዱስ ሲናገር ዳዊት በገዛ ዘመኑ ይላል። እግዚአብሔር ዘመንን ይሰጣል፣ ሲዝንን ይሰጣል። ዳዊት በገዛ ዘመኑ ነው ያገለገለው፣ እግዚአብሔር ጊዜን ስለሚሰጥ ማለት ነው። አሁን ግን ዳዊት በቃ ሸመገለ፣ አረጀ፣ ወደ መሞቻው እየተቃረበ እንደሆነ በዚህ ላይ እናያለን። እና እግዚአብሔር ጊዜን ሲሰጠን በገዛ ዘመኑ ሲለን እግዚአብሔር ጊዜን ይሰጠናል። ይሄ የገዛ ዘመን ማለት የጉብዝና ወራት ማለት ነው። አቅም ያለን ጊዜ ማለት ነው። መሮጥ የምንችል ጊዜ ማለት ነው። መንቀሳቀስ ወዲህ ወዲያ ማለት የምንችልበትን ጊዜ ነው። የገዛ ዘመኑ ማለት የጉብዝና ወራት ማለት ነው። ዳዊት በጉብዝና ወራቱ በደንብ አድርጎ ሰርቶ አሁን ግን ሸመገለ። በቃ ከዚህ በኋላ ምንም ነገር ማድረግ የሚችልበት ጊዜ ላይ አይደለም ያለው። ኢንፋክት አልሞቅ ብሎት የሚያሞቀው ሰው እስከሚፈለግ ድረስ ዳዊት በሽምግልና ላይ ነው ያለው በዚህ ሰዓት እና ግን በገዛ ዘመኑ ያገለገለና የሰራ ሰው እንደሆነ እናያለን የሚለውን ሐሳብ ነውና እግዚአብሔር ጊዜ ይሰጠናል፣ እግዚአብሔር ዘመን ይሰጠናል። እና በዛ ዘመናችን እኛ ምን እያደረግን ነው? መጨረሻ ላይ at the end of the day ታሪካችን ሲጻፍልን ምን አይነት ታሪክ ነው የሚጻፍልን? በዘመኗ እግዚአብሔርን አገልግላለች ነው የሚባለው ወይስ አንዳንድ ያልተገቡ ነገሮችን ፎከስ ልታረግባቸው የማይገቡ ነገሮችን ስታሳድድ ከርማለፈች ይባላል የሚለውን ነገር እንግዲህ ለሁላችንም ጥያቄ ሰተን እናልፋለን። የቱንም ያክል ብርቱ ብንሆን፣ ብርቱ ጦረኛ ብንሆን፣ የቱንም ያክል ጎበዝ እንደ ልቤ የተባልን ሰዎች ብንሆን እንደክማለን። እንደዚሁ ብርቱ እንደሆነን አንቀጥልም። ምንም ብንሆን ማለት ነው። የተፈጥሮ ጉዳይ ስለሆነ ማለት ነው። ግን እግዚአብሔር በሰጠን ጊዜና በሰጠን እድል እግዚአብሔርን ፍቃድ አርጎ ማለፍ ይሆንልን ለእያንዳንዳችን ማለት ነው። ከዛ በኋላ ደግሞ እናያለን እንግዲህ በቃ መፍትሄ ብለው አገልጋዮቹ አንድ ሐሳብ አመጡ። በቃ ዳዊት ከእርጅናው የተነሳ መሞቃቃተው ይላልና ወጣት ድንግል የነበረችን ሴት አመጡለት፣ ሱናማዊት የነበረች ሴት ይላልና በጣም ነው የገረመኝ። በቃ እንደው ፈተና ወይም ቴምፕቴሽን እስከ መጨረሻው ድረስ እንዴት እንደሚከተለን በጣም ይገርማልና ዳዊትም አላወቃትም ነበረ ይላል። በቃ አይተው ሴጣን ብዙ ጊዜ ትጂ እየተላለች አይደለ? ችኮ ነው። አረጀች ብሎ አይተውሽም፣ ወለደች ብሎ አይተውሽም፣ አሁን ተምራ ጨርሳለች ተብሎ አይተውም። እስከ መጨረሻው ድረስ ሰይጣን ይሞክራል። ችኮ ነው ሰይጣን። እንግዲህ አሁን አልሞቅ አለ ተብሎ ቆንጆ ሴት ልክ የቤርሳቤ አይነት ኳሊቲ የቤርሳቤ አይነት ሪኳየርመንት የነበራት አቢሳ የምትባል ሴት ናት ወደሱ የመጣችውና ቴምፕቴሽን ሁሌም አለ። በቃ እኔ እኮ እንደዚህ ስለሆንኩኝ ወደ እኔ አይመጣም ማለት አንችልም። እስከተነፈስን ድረስ ህይወታችን ከኛ ጋር እስካለች ድረስ እስከ መጨረሻዋ ጊዜ ሰይጣን ሊፈተነን ይመጣል። ችኮ ስለሆነ ማለት ነው። በኃጢአት ቀንበር እንድንያዝ ስለሚፈልግ ሁሌም አይተወንም። ስለዚህ ይህንን በጣም ኬርፉል ሆነን ማድረግ በቃ ዋች ማድረግ ያለብን ህይወታችንን፣ አወጣጥ አገባባችንን በጣም ኬርፉል ሆነን ዋች ማድረግ አለብን ማለት ነውና በቃ ምንም በቃ እግዚአብሔር ሰይጣን ተስፋ አይቆርጥም። አቢሳ የሚለው ትርጉም የስሟ ትርጉም the father of error ማለት ናት። የስህተት አባት ናት የስሟ ትርጉም ራሱ ማለት ነውና በቃ ሰይጣን በዚህ እንደማይለቀን አስተውለን በጥበብና በማስተዋል እንድንኖር ይሁንልን። በቃ እኔ እኮ ትልቅ ስለሆንኩኝ፣ እኔ እኮ ልጆች ስለወለድኩኝ፣ እኔ እኮ በቃ ብዙ ከሰው ጋር ግንኙነት ስለሌለኝ አልፈተንም ማለት አንችልም። ሰይጣን ሁል ጊዜም ሰውን ይፈትናል የሚለውን ሐሳብ ተናግሬ ማለት ፈልጋለሁ። ከዛ በኋላ ቁጥር 5 ላይ ደግሞ የአዶንያስን ታሪክ እናያለን። አዶንያስ እንግዲህ የዳዊት ልጅ ነው። የሰለሞን ታላቅ ወንድም ነው። እንግዲህ በመጽሐፋችን እንደምናገኘው እንግዲህ እሱ ስልጣንን በራሱ ሊያገኝ ፈለገ። እነግሳለሁ አለ።
ተነስቶ እነግሳለሁ ራሱን በራሱ ላይ ሾመ። ግን እግዚአብሔር እንደዛ ነው እንዴ ሹመትን የሚሰጠው? ሹመት በጉልበት ይመጣል፣ በፍላጎት ይመጣል፣ እነግሳለሁ ስላልን ይመጣል እንዴ? አይመጣም። ሹመት የሚመጣው ቅባት የሚመጣው እግዚአብሔር ሲፈቅድ ብቻ ነው። በእግዚአብሔር ፍቃድ ሹመትና ስልጣን እንዲሁም አኖይንቲንግ ይሰጠናል እንጂ እኛ እንደፈለግን በጉልበት የምንወስደው ነገር እንዳልሆነ በዚህ ክፍል ላይ ማየት እንችላለን። በቃ አሁን አለ አሁን አባቱ እንደደከመ ሲያቅ አሁን እኔ ነኝ የምነግሰው ብሎ በጉልበቱ እንግዲህ የወጣበትን መንገድ እናያለንና ይሄ እንግዲህ እኔ በራሴ ሳነበው አሁን አባቱ አልጋ ላይ ሲወድቅና ሲደክም ብቻ ያመጣው ሳይሆን የልቡ ሞቲቭ ከልጅነቱ ጀምሮ አብሮ ያደገበት ይመስለኛል። አሁን እቺን ኦፖርቹኒቲ ተጠቅሞ እንደዚህ ወጣ እንጂ ከበፊት ጀምሮ የነበረ ነገር ነው የሚመስለኝ። እና በቃ ስልጣን አኖይንቲንግ ከእግዚአብሔር ይሰጣል እንጂ ሰው ስለፈለግን ብቻ አይመጣም የሚለውን ነገር በዚህ ለማሳየት ፈልጋለሁና ከዛ በኋላ ቀጥሎ ደግሞ ምን ያደርጋል? አሰበ፣ ተናገረ፣ እነግሳለሁ አለ። በቃ አሁን ብሎ ዲሳይድ አደረገ። ከዛ በኋላ ቁጥር 7 ላይ ወደ ተግባር ሲገባ እናያለን። ሰዎችን መረጠ። ከዛ በኋላ ደግሞ ሰረገሎችን አዘጋጀ። 50 ሰዎችን መረጠ፣ እንዲሁም ሰረገሎችን አዘጋጀ። ይሄንን አካሄድ የት አይተነዋል ከዚህ በፊት የምታስታውሱ ከሆነ ሁለተኛ ሳሙኤል ምዕራፍ 15 ላይ አቤሴሎም እቺኑ አካሄድ ደግሞ 50 ሰዎችን መረጠ። ከዛ በኋላ ብርቱ ሰረገሎችን ደግሞ ከፊቱ እንዲሄድ አደረገ። ወንድሙ ነው አቤሴሎም። እንግዲህ አቤሴሎም የሄደበትን መንገድ አይቷል፣ ሲሞት አይቷል፣ አባቱ ላይ ሊነሳ ብሎ የደረሰበትን ነገር አይቷል። ለምን አልተማረም? እንዴት ደፈረ? ይህንን ነገር ለማድረግ እንዴት ደፈረ? እንዴት የወንድሙን ፈለግ ተከተለ አዶንያስ? እንደዛ እግዚአብሔር በህዝብ ፊት እንደዚህ ተንጠልጥሎ የሞተውን አቤሴሎምን የሱን አካሄድ እንዴት ሊደግመው ቻለ የሚለው ነገር በጣም ነው የገረመኝ። አንዳንድ ጊዜ እኛ ሰዎች እንዲሁ ኢንቴንሽናሊ ሆን ብለን ሳይሆን በህይወት አጋጣሚ ከሚፈጠሩ ስህተቶች መማር አለብን። ምሳሌ መጽሐፍ ምዕራፍ 24 ቁጥር 30 እናንብበው። ቆይ ምዕራፍ 24 ቁጥር 30 ምን ይላል መሰላችሁ? በሰነፍ እርሻ በኩል አለፍኩኝ ይላል። ይሄ ሰው አሁን ኢንቴንሽናሊ ሆን ብሎ አይደለም በሰነፍ እርሻ የሚያልፈው። አለፍኩኝ አለ። በሰነፍ እርሻ በኩል አለፍኩኝ። ማስተዋል የጎደለውን ሰው የወይን ቦታ አልፌ ሄድኩኝ አለ። በመንገዴ ሳልፍ እንደዛ አየሁኝ አለ። ከዛ በኋላ አልፌ ሄድኩኝ፣ በያለበት እሾክ በቅሎበታል አለ። አስተዋለ ይሄን ነገር። በዛ እርሻ በሰነፉ ሰውዬ እርሻ ሲያልፍ ምን አየ? በያለበት ቦታ እሾክ በቅሎበታል አለ። መሬቱም አረም ለብሷል አለ። ቅጥሩም ፈርሷል አለ። ያየሁትን ነገር አወጣሁኝ አወረድኩኝ፣ ካስተዋልኩም በኋላ ትምህርትን አገኘሁኝ ይላል። አይገርምም? ይሄ ጥበብ ነው። ጠቢብ ሰው ከሰነፍ እርሻ ትምህርት ይወስዳል። እኔ እንደዚህ አልዘራም ይላል። እኔ እንደዚህ አላጭድም ይላል። ሆን ብለን ኢንቴንሽናሊ የሰዎችን ድክመት እናውጣ ሳይሆን በህይወታችን በሚያልፉ ነገሮች ግን የእግዚአብሔርን ትምህርት ግን ማውጣት እንችላለን ከዛ ውስጥ። አዶንያስ በዚህ ሰነፍ ነበረ። ከወንድሙ ውድቀት አልተማረም ነበረ። ከወንድሙ ስንፍና አልተማረም ነበረ። ስለዚህ አሁንም እኔ የምነግራችሁ ነገር በዛ እንዴት አድርገን ከህይወታችን ጋር እናዛምድ ካላችሁ አሉ አንዳንድ ኢንሲደንቶች የምንሰማቸው ነገሮች አሉ። ሶሻል ሚዲያ ላይ የምንሰማው ነገር አለ። ከዛ እንዴት ነው እኔ ለራሴ ሌሰን ማውጣት የምችለው? ይህን ሰው ያለውን አይታችኋል አይደል? አየሁኝ ይላል። በቃ መጀመሪያ ኦብዘርቭ አደረግኩኝ አለ። ከዛ በኋላ አወጣሁኝ አወረድኩኝ፣ አሰብኩኝ፣ በቃ ኢንተርፕሬት አደረግኩኝ። ከዛ በኋላ ደግሞ አፕሊኬሽን ትምህርት ወሰድኩኝ። በቃ ወደ ህይወት የማመጣውን ትምህርት ወሰድኩኝ። ይሄ ጥበብ ነው። እግዚአብሔር ይርዳን። በዚህ በእያንዳንዱ በምናልፍበት መንገድ ኢንተርፕሬት አድርገን ነገሮችን ቀይረን ለመልካም እንዲሆንልን እግዚአብሔር ይርዳን ሁላችንም። አንድ ታሪክ
አስታውሳለሁኝ የሰማሁት ምንድነው አንድ በጣም አልኮሆሊክ የአልኮል ሱስ ያለበት በጣም ልጆቹን ቤተሰቡን አቢዩዝ የሚያደርግ አንድ አባት 2 ወንድ ልጆች ነበሩትና ሲኖሩ እንግዲህ ይሄ አባት በጣም አቢዩዝ የሚያደርግ አባት ነው። ከዛ በኋላ ሞተ። ሲሞት አንደኛው ልጅ ራሱ አባትየውን ሲኖረው የኖረውን ህይወት ደገመው። ለሚስቱ በጣም ጨቋኝ፣ ለልጆቹ ማይመች፣ በጣም አልኮሆሊክ፣ በጣም አቢዩዘር ሆኖ አለፈ። አንደኛው ደግሞ በሱ ተቃራኒ በጣም ሰክሰስፉል፣ ለልጆቹ የሚገርም አባት፣ ለሚስቱ በጣም ድንቅ ባል ሆኖ በጣም በህይወቱ ሰክሰስፉል የሆነን ላይፍ ይኖራሉና እንዴት ነው ሁለቱም ግን ሲጠየቁ እንትን የሚሉት ስለ አባታቸው ነው የሚያወሩትና እንዴት አንድ አባት አሳድጓቸው እንዴት አንተ እንደዚህ ሆንክ እንዴት አንተ እንደዚህ ሆንክ ይባላልና አንደኛው ልጅ እኔ ሳይ ያደግኩት ይሄንን ነው፣ ከዚህ ውጪ ሌላ ነገር አላውቅም። አባት ሰክሮ ገብቶ ልጆቹን እና ሚስቱን ሲደበድብ ነው ያየሁት። ስለዚህ በቃ በዛው አደግኩኝ እኔም እንደዛ ሆንኩኝ አለ። ኦብዘርቬሽኑን አያችሁ። ኦብዘርቭ ያደረገውና አውጥቶ አውርዱ አሁን በህይወቱ ላይ አፕላይ ያደረገው ነገር ይሄ ነው። አንደኛው ግን ሲጠየቅ አባቴ በጣም አቢዩዘር እና አልኮሆሊክ ስለነበረ እኔ ሳድግ እንደዚህ አልሆነም፣ እኔ ሳድግ ለሚስቴ ጥሩ ባል ሆንላታለሁ፣ እኔ ሳድግ ለልጆቼ ጥሩ ባል እሆናለሁ፣ ቤቴን እደግፋለሁ አለ የሚል ታሪክ ሰምቻለሁና በቃ እግዚአብሔር ይርዳን። ነገሮችን የምንረዳበት እና የምንማርበት ከያንዳንዱ ከህይወት ሲቹዌሽናችን ውስጥ ነገሮችን የምንማርበትን የምናስተውልበትን ከዛ በኋላ ደግሞ አውጥተን አውርደን ትምህርት ወስደን መልካም ከሆነ ልንተገብረው፣ መጥፎ ከሆነ ደግሞ እንደው እንዳለ ካወቅን ራሱ አውጥተን ልንጥለው እግዚአብሔር ይርዳን። እግዚአብሔር ይርዳን። ስለዚህ ነገሮችን አይተን የምንተረጉምበት አተረጓጎም ድርጊታችንን ይወስናል። ቁጥር 6 ላይ አንድ በጣም የገረመኝ ሐሳብ አለ። ለምን አዶንያስ እንደዚህ ሆነ ብዬ ሳስብና መጽሐፍ ቅዱሴን ሳጠና ምን ይላል? አባቱም እንደዚህ ለምን ታደርጋለህ ብሎ ተቆጥቶት አያውቅም ይላል። አልተገሰጸም ይሄ ልጅ። አያችሁ አይደለ? ዳዊት የተዋጣለት ጦረኛ ነው፣ በጣም አምላኪ ነው፣ ወርሺፐር ነው። ከዛ በኋላ ጓደኛ ነው፣ በጣም ታማኝ ጓደኛ ነው፣ የተወደደ ንጉስ ነው። ወደ ቤቱ ስንመጣ ግን በልጆቹ ፌል እንዳደረገ በዚህ እናያለን። ልጆቹን አይቆጣም ነበር። አንድም ቀን ለምን እንዴት አደርጋለህ ተብሎ ብሎ ተቆጥቶት አያውቅም። እግዚአብሔር ይርዳን። እንግዲህ እግዚአብሔር ጥበብን ይስጠን ለሁላችንም። ምሳሌ ምዕራፍ 22 ቁጥር 15ን እናንተ ቤታችሁ ታነቡታላችሁ። አሁን ካነበብኩኝ ጊዜ ስለማይበቃን ማለት ነው። ስለዚህ እንደ ልምድ ልጆቻችን አሁን ላይ የሚያደርጉትን ልማዶች ቀጥተን ገስጸን ካላስተውናቸው በኋላ ላይ መጥፊያቸው ነው የሚሆነው። ልጆች አደራ ናቸው፣ ኃላፊነት ናቸው፣ ሪስፖንሲቢሊቲ ናቸው። ክፉ ነገር ሲያደርጉ መቅጣት መመለስ አለብን። ይህን ስል በጣም አቢዩዘር እንሁን እንቀጥቅጣቸው እያልኩኝ አይደለም። ግን መቀጣት ባለባቸው ልክ መጽሐፍ ቅዱስ በሚናገረው ልክ ግን ልጆች መቀጣት አለባቸው። ልጆች መገሰጽ አለባቸው። አንድ ዛፍ ትንሽ እያለ እንደፈለግን ማድረግ እንችላለን። ስንፈልግ እንደ ሐረግ እንዲጠመጠም ቅርጽ ማስያዝ እንችላለን። ስንፈልግ እዚህ ነቅለን እዚህ መትከል እንችላለን። መቼ ግን ችግኝ እያለ ትንሽ እያለ። ከዛ በኋላ ግን ከተለቀ በኋላ እንደው ኑ ብለን ተባብረን ልንነቅል ብንሞክርም አይሆንም። ከጠነከረ በኋላ አይሆንም። ስለዚህ በጊዜ መመለስ ካለብን በጊዜ እየመለስን ልጆቻችንን እንድናሳድግ ይህንን እኔ በዚህ አደራ ብዬ አልፋለሁኝ። በቃ ልጅህ በሚያድግበት መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ስለሚል የእግዚአብሔር ቃል ማለት ነው። ቶሎ ፈጠን ብዬ ለመሄድ ሞክራለሁ። ከዛ በኋላ እንግዲህ ናታንን እናገኘዋለን። ናታንና ቤርሳቤህን እናገኛለን። ናታንን ሊደረግ ያለውን ክፉ ስራ ሲያጋልጥ ኤክስፖዝ ሲያደርግ እናያለን። ደግሞ ጥበብን ደግሞ ለቤርሳቤ ሲነግራት እናያለን። ቤርሳቤህም ደግሞ የነቢዩ ናታንን ሳምታ ቤርሳቤና ናታን ባይዘው ከዚህ በፊት ይተዋወቃሉ። ታስታውሳላችሁ አይደለ? እሱ ነው ስራቸውን ያጋለጠው። ይተዋወቃሉና አሁንም ግን ፋት ሊደርስባት እንደሆነ ሲያቅ መጥቶ ደግሞ
ጥበብን ይነግራታል። ሂጂ ግቢና ንገሪው እንደዚህ ብለሽ፣ ከዛ በኋላ ደግሞ እኔ እመጣለሁ። ምስክር በሁለት ይጸናል። በቃ እኔ እመጣለሁኝ ከዛ በኋላ ለንጉሱ እንነግረዋለን ብሎ እዚህ ጋር ለቤርሳቤህ ጥበብን ሲነግራት እናያለን። ከዛ በኋላ እሷም ገብታ ደግሞ ለንጉሱ በአክብሮት በቃ ንጉስ ሆይ ብላ አክብራው ገብታ ዳዊትን ስታናገረው እናያለን። ደግሞ ይሄ በመጠየቅና በማስጠንቀቅ ሳይሆን በትሁት ልብ አታቀምን እያለች እየጠየቀችው ማለት ነው። ግን እንደዛም ሆኖ ደግሞ አስቸኳይነቱንም ደግሞ እየነገረችው እርጀንሲውንም እየነገረችው ከዛ በኋላ ይሄ ነው ሆኗል። እግዚአብሔር ይጠየቃል ወዳጆቼ። ንጉስ ለገባው ቃል ይጠየቃል። እንደዚህ ብለኸኝ አልነበረ? ልጄ ከኔ ቀጥሎ ይነግሳል ብለኸኝ አልነበረ? አሁን አዶንያስ በላዩ ላይ ሊነግስበት ነው። እግዚአብሔር ሆይ ተናግረኸኝ ነበረ። እግዚአብሔር የንጉስ ቃል ተራ ቃል አይደለም። ንጉስ ቃሉን ያከብራል። እግዚአብሔር ይጠየቃል። የተስፋ ቃል ይጠየቃል። እግዚአብሔር ሆይ እንደዚህ ብለኸኝ ነበረ ተብሎ ይጠየቃል። እግዚአብሔር ደግሞ ይመልሳል። ይህንን በዚህ ክፍል ማየት እንችላለንና እግዚአብሔር ይጠየቃል፣ ንጉስ ይጠየቃል የሚለውን ሐሳብ ነው ተናግሬ ማለፍ የምፈልገው። ከዛ በኋላ እንግዲህ ዳዊት ሲምልላት እናያለንና የማለበት አማማል በጣም የሚገርም ነው። ነፍሴን ከመከራ ባዳናት በእግዚአብሔር እምልልሻለሁ። ነፍሴን ከመከራ ባዳናት በእግዚአብሔር እምልልሻለሁ ይላታል። የመጨረሻ ዴዝ ቤዱ ላይ የመጨረሻ ሆኖ እግዚአብሔር በቃ ህይወቱን ሲያይ ወደኋላ ዞር ብሎ ሲያይ ህይወቱን እሱ የሚያውቀው እግዚአብሔር ከመከራ ያዳነው እንደሆነ ነው። አይገርምም? አሁን እኮ እኛ ህይወታችንን ስናየው የምናየው የእግዚአብሔርን ምሕረት አይደለም፣ የእግዚአብሔርን ቸርነት ነው። ሁል ጊዜ በቃ መልካም ያደርግልኛል፣ አሁንም ያደርግልኛል። እግዚአብሔር ታማኝ ስለሆነ ደግ ስለሆነ በምናልፍበት መንገድ ሁሉ አብሮን ስለሚሆን በእሳት ውስጥም ስንገባ አለ፣ በውሃ ውስጥም ስናልፍ አለ እግዚአብሔር። ስለዚህ ይሄንን ክፍል በዚያ አይቻለሁ። ከዛ በኋላ ደግሞ ንጉስ ዳዊትን ንጉስ ሰለሞንን እንዴት አድርገው ቀድሞ ማንገስ እንዳለባቸው ደግሞ በዚህ ክፍል ላይ እናያለን። ያው አዶንያስን እንደምታውቁት በሴሌብሬሽን ነው መንገስ የፈለገው። በቃ የሆነ ጫጫታ አሉ የሚባሉ ሰዎችን ይዞ የሆነ ድግስ ደግሶ ነው መንገስ የፈለገው። እነ ዳዊት ግን ንጉስ ማንገሻውን ትክክለኛው መንገድ ጠብቀው ሲሄዱ እናያለን። እሱ መንገድ ምንድን ነው ካላችሁኝ እንግዲህ በዚህ ክፍል ላይ እናያለን አይደለ? ንጉስ አለ፣ ካህን አለ፣ ደግሞ ነብይ አለ። እነዚህ ሶስት ነገሮች የተለያዩ። አሁን ንጉስ ካህን መሆን አይችልም፣ ነብይ መሆን አይችልም አይደለ? እንደዛ ነውና አሁን እነዚህ ሶስት ሰዎች ንጉስ ሲያነግሱ ማለት ትክክለኛው እግዚአብሔር አካሄድ ነው፣ ትክክለኛው እግዚአብሔር ፍቃድ እንደሆነ በዚህ እናያለን። ስለዚህ ደግሞ ክርስቶስ ኢየሱስ ደግሞ እኛን ምን ብሎናል? ለመንግስቱ ለአባቱ መንግስትና ካህናት አደረገን ሲል ራሱ ንጉስ ሆኖ ራሱ ካህን ሆኖ ራሱ ነብይ ሆኖ ነው ያነገሰን። በቃ የተሟላ እግዚአብሔር ፍቃድ በእኛ ንግስና ውስጥ ተከናውኗል ማለት ነው። ሃሌሉያ! እግዚአብሔር ይመስገን። ስለዚህ ይህንን ክፍል በዚህ እናያለን። ከዛ በኋላ ሰለሞን ደግሞ ንግስናውን እንዴት ጀመረ ሲባል ንግስናውን ለወንድሙ ምህረት በማድረግ ነው የጀመረው። ምህረት አደረገለት የሚለውን ሐሳብ ከዚህ አይቻለው። ፈጠን ብለን ደግሞ ወደ ምዕራፍ 2 እንሄዳለን። እንግዲህ ምዕራፍ 2 ላይ መጨረሻውን የዳዊት መመሪያ እናያለን ለሰለሞን የሰጠውንና ቅድም አይተናል። እንግዲህ በመጨረሻው ጊዜ በቃ በራሱ ጊዜ በቃ ይሄ መጨረሻው ዘመን ነውና ሊሞት ሲል ይላል። በቃ እኔ አይደል እንደዛ ነው የሚለው እዚህ ጋር ምዕራፍ 2 መጀመሪያው ላይ እንደዛ ይላል። የምድሩን ሁሉ መንገድ እሄዳለሁ ይላል። በቃ እሞታለሁ ግን ስሞት በርታ በቃ ሰው ሁን ብሎ ይመክረዋልና በቃ ሊሞት እንደሆነ ሲያቅ ነው በርታ ያለው። ምክንያቱም በቃ ተፈጥሯዊ ነው። አባታችን ሲሞት እናዝናለን። አንድ በሱ መበርታት ያስፈልጋል። ሁለተኛ ደግሞ ለብቻው ሊመራ ነው።
ለብቻው ሊመራ ነው፣ ለብቻው እስራኤልን ሊያስተዳድር ነው። ስለዚህ ዳዊት መምራት መበርታት ነበረበት ማለት ነው። ሰው ሁን የሚለው ሐሳብ ብሰል፣ እደግ፣ ራስን አፕግሬድ አድርግ ከሚል ሐሳብ ጋር የተገናኘ ነው። ከዛ በኋላ ደግሞ እንግዲህ እግዚአብሔርን በመታዘዝ ብርታት አለ። ቀጥሎ ደግሞ ሶስተኛ በርታ፣ ሰው ሁንና የእግዚአብሔር አምላክህን ትእዛዝ ጠብቅ ይላል። ስለዚህ ትእዛዝን በመጠበቅ መበርታት እና ሰው መሆን እንዳለ በዚህ ውስጥ ጠቅልል አድርገን እናያለን ማለት ነው። ከዛ በኋላ 2 ትእዛዝን ያዘዋል። ኢዮአብንና ኢዮአብ እንዲገደል በሚመስል አይነት ነገር ሲያዘው እናያለን። ለምን እንደዛ አደረገ የሚለውን ሐሳብ ሳይ ኢዮአብ ላይ እጁ ላይ ደም አለበት አይደለም? ከዚህ በፊት አቤኔርና አሜሳይን ገሏል፣ ግን አልተቀጣም። እዚህ ጋር ምን እናያለን? ያልተቀጣን ኃጢአት እናያለን። ወይ ደግሞ እሱ ኢዮአብ ወደ እግዚአብሔር አልተመለሰም ወይ ንስሐ ሲገባ አላየ ነው። ግን ያንን በደል በድሎ ዳዊት እዚህ ይላል እኮ ጦርነት ሳይኖር በሰላሙ ጊዜ ገደላቸው፣ ደማቸውን አፍስሷል ብሎ ሕግን እንደተላለፈ በዚህ ክፍል ላይ እናያለን ማለት ነው። ስለዚህ ያልተቀጣና ዲል ያልተደረገ ኃጢአት መንገዳችን ላይ ቆሞ ይጠብቀናል የሚለውን ሐሳብ ከዚህ ላይ ማየት ይችያለሁ ማለት ነውና በንስሐ ካልገደል ነው በስተቀር በንስሐ ወደ እግዚአብሔር ካልተመለስን በቀር አንድ ቀን መንገዳችን ላይ ይጠብቀናል፣ አንድ ቀን ቆሞ ይጠብቀናል። እና የኢዮአብን ታሪክ ከዚህ ጋር ነው እኔ ያስተዋልኩትና ሁለተኛ ደግሞ የሳሚን ታሪክ ያነሳል። ሳሚ እንግዲህ ታስታውሳላችሁ አይደለ? እየተከተለ ሲሰድበው የነበረ ሰው ነው። ከዛ ደግሞ ወደ ኢየሩሳሌም ደግሞ ዳዊት ሲመጣ ቀድሞ እግሩ ስር ለጥ ብሎ ምህረትን የጠየቀና ዳዊት ምህረት ያደረገለት ከዛ በኋላ እንደማይገለው የማለለት ሰው ነው ሳሚ ማለትና ምን ተማርኩ ይመሰላችሁ ከዚህ ክፍል ላይ? ፐርሰናል ፎርጊቭነስ ኃጢአትን አያነጻም። ዳዊት ሳሚን ይቅር ብሎታል፣ ግን የበደለው ንጉስ ዳዊትን ብቻ ሳይሆን ሳሚ የበደለው እግዚአብሔርንም ጭምር ነው። እግዚአብሔር ስልጣን ላይ ያስቀመጠውን ዳዊት ተላልፎ ተናግሮታል፣ ተላልፎ ሰድቦታል። ስለዚህ እሱ ከዳዊት ጋር ጨረሰ፣ ከእግዚአብሔር ጋርስ ዲል አላደረገ። ዳዊት ግን ኃጢአትን ሲያደርግ ሰውን እንዳልበደለ ሮጦ ሄዶ እግዚአብሔር ስር ነበረ የሚወድቀው፣ ከእግዚአብሔር ጋር ነበር ቀድሞ የሚጨርሰው። ሳሚ ግን ቀድሞ ከሰው ጋር ጨረሰና ከእግዚአብሔር ጋር ዲል አላደረገም ነበረና ምህረትን ሲቀበል አይተናል። ከዛ በኋላ ግን የበደለው እግዚአብሔርን ጭምር ስለሆነ ከእግዚአብሔር ጋር ህዝቡንም ጭምር በድሏል። ስለዚህ የጨረሰው ከንጉስ ዳዊት ጋር ነው። ንጉስ ዳዊትም ፎርጊቭ አድርጎታል። ግን የንጉስ ዳዊት ይቅር ማለት ብቻ ከሱ ኃጢአት ላይ አያነጻውም ማለት ነው። ከዛ ደግሞ አመፀኝነቱን ደግሞ እናያለን። ሲጀምር ይቅርታ የጠየቀበት ሞቲቭ ራሱ የልቡ ሞቲቭ ራሱ ዳዊት ወደ ንግስና እንደሚመጣ አውቆ እንዳይገለው ፈርቶ ነው ይቅርታ የጠየቀው እንጂ የተጸጸተ ሰው ይቅርታ አይደለም የጠየቀው። ስለዚህ ይሄ ሰውዬ አመጽ በውስጡ እንዳለ ማየት ይቻላል ማለት ነው። ከዛ በኋላ በቃ እንግዲህ ይሄ ነው ከዚህ በኋላ ማየት የቻልኩት። ቶሎ ፈጠን ለማለት ሞክራለሁኝ። ከዛ በኋላ እንግዲህ ቀጥሎም ደግሞ እንደዚሁ አዶንያስ መጥቶ ቤርሳቤህን ሲያናግራት እናያለን በዚህ ጊዜ ማለት ነውና ሄዶ ምንድን ያላት አቢሻን በሚስትነት እንድትድር ዳሩልኝ፣ አናግሪው፣ ንጉሱን አናግሪው፣ አንቺን ይሰማሻል ብሎ ንጉሱ በሚወደው ሰው በኩል መልእክትን ላከ ማለት ነውና ምን ማለት ነው? ይሄ የንጉሱን የመጨረሻ ዕቁባቶች መመኘት መፈለግ ማለት ዙፋኑን መመኘት ማለት ነው ስቲል። ስለዚህ አዶንያስ አልተመለሰም። አይገርምም? አልተመለሰም አዶንያስም ማለት ነው። አኪጦፌል ከዚህ በፊት የመከረውን ምክር አይተናል አይደለ? ለአቤሴሎም ሂድና እስራኤል ሁሉ እንዲያውቅ ሂድና ከዳዊት ዕቁባቶች ጋር ተኛ ብሎ ምክርን ሲሰጠው እናያለን። በዛ መንገድ ሲሄዱ ማለት ህዝቡ ኖቲስ የሚያደርገው ሌላውም ሰው የሚያስበው ዙፋኑን እንደሚፈልግ ነው። የንጉስ ሚስት ጋር መግባት ማለት ዙፋንህን ፈልጋለው
እንደማለት ነውና ይሄ ሰው አሁንም ከዚህ ሐሳቡ እንዳልተመለሰ እናያለን ማለት ነው። እና ምንም እንኳን ንጉስ ይቅር ቢለው በኮንዲሽን ነበረ ይቅር ያለው አይደል? አካሄዱን ካሳመረ ከራስ ጠጉሩ አንዲት እንኳን አትነካም፣ ክፉ ሆኖ ከተገኘ ግን ይሞታል ብሎ ሰለሞን ከዚህ በፊት ተናግሯልና በመልካም ንግግር በሚወደው ሰው አሁንም ድረስ የንጉሱን ዙፋን እየፈለገ አጀንዳውን እኮ አልቀየረም። አካሄድና አሰራር ነው የቀየረው። በፊት ፊት ለፊት ነበር እነግሳለሁ ብሎ የመጣው። አሁን ግን በእናቱ በኩል መልእክትን ሲያስልክ እናያለንና እግዚአብሔር ማስተዋል ይስጠን። እንግዲህ አንዳንድ ጊዜ በህይወታችን የሚመጡ ብዙ አይነት ሴራዎች አሉ። ይሄ እኔ በጣም የተማርኩበት አንዳንድ ጊዜ አንዳንድ ሰዎች እኛን ሊያጠቁን ሲመጡ ይቅር ካልናቸው በኋላ ካልተጸጸቱና ካልተመለሱ አካሄድ፣ ንግግር፣ ቶን እና ሲስተም ነው እንጂ የሚቀይሩት አጀንዳቸውን አይጥሉ። ዋና ዓላማቸው እሱ ነው፣ ግን መንገድን አካሄድን ይቀይራሉ። እግዚአብሔር ይጠብቀን። እግዚአብሔር ማስተዋልን ይስጠን። ከዛ በኋላ እንግዲህ ቤርሳቤ ገብታ ለልጇ ስትነግረው ሰለሞን ግን በጣም ጥበበኛ ስለነበረ እንትኑን አየ፣ ፓተርኑን አየ። ይሄ ሰውዬ ኦኬ ከአባቴ ጋር እንደዛ ነበረ፣ ከዛ በኋላ እንደዚህ ገባ፣ ከዛ እንደዚህ ሆነ ብሎ ፓተርኑን አየ። በቃ ጥበብ እንደዛ ነው የሚያየው፣ ዙሪያውን ነው የሚያየው፣ የሰውየውን ፓተርን አመጣጡን ነው ያየው። ከዛ በኋላ በጣም የተናገራት ነገር ለምን ሚስት ብቻ ለምን መንግስቴንም ልስጠው እንጂ ብሎ ሲመልስላት እናያለን። ስለዚህ እዛ ጋር የፈለገው እሱ መንግስቱ ነው እንጂ አቢሻን ብቻ እንዳልነበረ በዚህ ክፍል እናያለን ማለት ነው። ስለዚህ ዘሴም አጀንዳ፣ አንድ አይነት አጀንዳ በፕሬዘንቴሽን እና በቶን ግን አንድ አይነት ሞቲቭ፣ አንድ አይነት የልብ ሞቲቭን ይዘን ስንመጣ እግዚአብሔር ግን ያያል። እግዚአብሔር ያያል። ቤርሳቤ ላታስተውል ትችላለች፣ እግዚአብሔር ግን ያያል። ከዛ በኋላ እንግዲህ እናያለን፣ በቃ ፍርድን እናያለን። ከዛ በኋላ አብያታር ሲያልፍ እናያለን። አብያታር እንዴት አለፈ ካልን አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ አብያታር የኤሊ ልጅ ነው እና ኤሊ ልጆቹን ዲሲፕሊን ባለማድረጉ ምክንያት እግዚአብሔር ቅጣትን በሱና በቤቱ ላይ አምጥቷልና የአብያታር መሞት የእግዚአብሔር ፍርድ እንደሆነ በዚህ እናያለን ማለት ነው። ከዛ በኋላም ደግሞ ኢዮአብ ሲሞት እናያለን። ከዛ በኋላም እንደዛው ማለት ነው። እነዚህን ክፍሎች በዚህ ነው ያዩዋቸው። ምዕራፍ 3ን እንግዲህ በጣም ፈጠን ብዬ ለማየት ሞክራለሁ። እንግዲህ ከምዕራፍ 1 ስናይ ሰለሞን የግብፅን ፈርዖን ከግብፅ ያውም የፈርዖንን ልጅ ሲያገባ እናያለንና እንዴት አምልኮ ጋብቻ እንዴት አምልኮን አፌክት እንደሚያደርግ እንግዲህ ከዚህ በፊት በጣም ከቲጂ ጋር ተነጋግረናል። እንግዲህ እግዚአብሔር ጥበብ ያብዛልን። በዚህ ያላገባችሁ ካላችሁ እንግዲህ መጽሐፍ ቅዱስ ሲናገር በቃ ጨለማ ከብርሃን ምን ህብረት አለው ይላል፣ ይገታል። እንዲያውም ለሰለሞን ውድቀት የመጀመሪያ ባድ ዲሲዥኑ ይሄ ነው፣ የፈርዖንን ልጅ ማግባቱ፣ ህግን መተላለፉ ማለት ነው። ከዛ በኋላ ደግሞ ቀጠል ሲል ደግሞ እናያለን ሰለሞን እግዚአብሔርን በጣም የሚወድ ሰው እንደገና ደግሞ የአባቱን መንገድ ደግሞ የሚከተል ሰው እንደነበረ ደግሞ እዚህ እናያለን። ግን ደግሞ ከታች ወረድ ብለን ኮረብታ ላይ ደግሞ መስዋዕትን መሰዋትና ማጠንም ደግሞ ይፈልጋል። የእግዚአብሔር ቃል ሲናገር ኮረብታ ላይ እግዚአብሔር እንዲታጠንለት አይፈልግም። ኮረብታ ላይ መስዋዕትን ማቅረብና ኮረብታ ላይ ማጠን የአህዛቦች ወይንም የፓጋኖች ልምምድ ነው እንጂ የእስራኤል ህዝብ ልምምድ አይደለም። ሰለሞን ግን እግዚአብሔርን ይወዳል። ከዛ በኋላ ደግሞ የአባቱን አካሄድ ለመሄድ ይሞክራል። ግን ኮረብታ ላይ ያጥናል። ኮረብታ ላይ መስዋዕትን ይሰዋል። ለእግዚአብሔር እኮ ነው የሚሰዋው፣ ግን በትክክለኛው ቦታ አይደለም የሚሰዋው። ገባችሁ? በትክክለኛው ቦታ አይደለም እየሰዋ ያለው እና አንዳንድ ጊዜ እግዚአብሔርን እኮ እንወደዋለን፣ እግዚአብሔርን እኮ ልንታዘዘው እንፈልጋለን። ግን የእግዚአብሔርን ነገር ትክክል ባልሆነ መንገድ ደግሞ እናደርጋለን። ይሄ ፓርሻል የሆነ በከፊል መታዘዝን በዚህ እናያለን። እና ይሄ ነገር ደግሞ ዞሮ እስከ መጨረሻው ድረስ አሁን በኮረብታ ላይ
የሰዋው መስዋዕት ከዛ በኋላ መጥቶ እንዴት ህይወቱን አፌክት እንደሚያደርገው ቀጥለን በመናያቸው ክፍሎች ደግሞ እናያለን ማለት ነው። ሶ አሁን እኔ እግዚአብሔርን ይወድ ነበረ የሚለውን ሐሳብ ልናገር። እግዚአብሔርን መውደድ ማለት ምንድን ነው? ሰለሞን እግዚአብሔርን ይወደው ነበረ ይሁን እንጂ ወይንም ግን ብሎ በኮረብታ ላይ ግን ያጥን ነበር ይላል። ምንድን ነው እግዚአብሔርን መውደድ? እግዚአብሔርን መውደድ ማለት ቃሉን መታዘዝ ማለት ነው። ጌታ ኢየሱስ እንደዚህ አለ፣ ብትወዱኝ ቃሌን ታዘዙ፣ ቃሌን ታግብሩ አለ። እንግዲህ ስራም ቢሆን እንግዲህ ሰለሞን እኮ እያገለገለ እኮ ነው፣ መስዋዕትን እያደረገ እኮ ነው ለእግዚአብሔር፣ ግን በትክክለኛው ቦታ አይደለም። እግዚአብሔርን ይወደዋል፣ መስዋዕትን ስራ ይሰራል፣ ያገለግላል፣ ግን ልክ አይደለም ቦታው። እግዚአብሔርን እኮ ይወዳል። ስለዚህ ፍቅር እና መታዘዝን በዚህ ባላንስ አድርገን ማየት እንዳለብን እናያለን ማለት ነው። ፍቅሩ ፍጹም እንዳልነበረ በዚህ እናያለን። ምክንያቱም ፍጹም ፍቅር መታዘዝ እንደሆነ ከዚህ በፊት በጣም ተነጋግረናል። ለምንድን ነው የምናገለግለው? ለምንድን ነው? እግዚአብሔርን ወደነው ነው? ምንድን ነው ድራይቪንግ ፎርሳችን? ምንድን ነው ለማገልገል? ወንጌል ስሰብክ እኔ ምንድን ነው ድራይቪንግ ፎርሴ? አሁን እናንተን ሳገለግላችሁ ልቤን ፑሽ የሚያደርገው ልቤን የሚያነሳሳው ልቤን የሚያቃጥለው ነገር ምንድን ነው? ምክንያቱ ምንድን ነው? ፍቅር ነው ወይስ ረቂቅ እኮ ታስተምራለች ሰባኪ ናት ለመባል ነው? ምንድን ነው? እግዚአብሔር ዛሬ ልባችንን እንዲመረምርልን በጌታ በኢየሱስ ስም እንጸልያለን። መርምረኝ እንዳለ ዳዊት እግዚአብሔር ይመርምረን። ሉቃስ 6:46 ላይ በቃ ጌታን እወዳለሁ ትላላችሁ ግን አትታዘዙም ይላል ጌታ። ስለዚህ ፍቅር ያለ መታዘዝ እግዚአብሔርን እንወድሃለን እያልን የማንታዘዘው ከሆነ ስሜት ነው ወዳጆች፣ ስሜት ነው። ትክክለኛ ፍቅር አይደለም እሱ። ትክክለኛ ፍቅር ሰምቶ ማድረግንና ሰምቶ መታዘዝን ያሳያል። ከዛ በኋላ ደግሞ የእግዚአብሔርን ስራ እንሰራለን ግን አንወደውም። እግዚአብሔርን ቅዱሳንን አንወድም። የምንሰራው ይሰራሉ ለመባል ነው። የምናገለግለው በቃ አለች፣ ፌል አላደረገችም፣ አለች በአካል አላደረገችም፣ እስካሁንም ታገለግላለች ለመባል ነው። ስራ ያለ ፍቅር ትዕዛዝ መታዘዝ ወይንም ማገልገል ያለ ፍቅር ስራ ነው፣ ያደክማል። ሁለቱ ነገሮች በጣም ባላንስ አድርገን ማየት ያለብን ማለት ነው። ከዛ በኋላ ደግሞ እግዚአብሔርን ደስ የሚያሰኝ ጸሎት እናያለን ማለት ነው። እንግዲህ ስለ ጸሎት ነው የምናየው። እዚህ ጋር ሰለሞን ሲጸልይ እናያለን። ይህንን ክፍል ብዙ ጊዜ ቲጂያ አንስታዋለች። በቃ ጸሎት በመንፈስ ቅዱስ ነው መሆን ያለበት። ሮሜ 8:26 እንደዛ ነው የሚለው አይደለም? በመንፈስ ቅዱስ ነው መጸለይ ያለብን። በመንፈስ ቅዱስ ምሬት ነው መጸለይ ያለብን። የእግዚአብሔር ቃል ሁል ጊዜም የእግዚአብሔር ፍቃድ ነው። ባይ ዘ ዌይ የእግዚአብሔር ቃል ሁሉ የእግዚአብሔር ፍቃድ ነው። ይሄ ቃል ከዚህ ውስጥ አንድም የእግዚአብሔር ቃል የእግዚአብሔር ፍቃድ ያልሆነ ነገር የለም። መንፈስ ግን ትክክል፣ መንፈስ እንዴት እንድንጸልይ ይላል ትክክል። እና ምን ልላችሁ ነው? የእግዚአብሔር ቃል ሁል ጊዜም የእግዚአብሔር ፍቃድ ነው። ግን መንፈስ ቅዱስ ግን ለጊዜው የእግዚአብሔር አሁን ባለሁበት ጊዜ የእግዚአብሔር ፍቃድ ነው ወይስ አይደለም የሚለውን ግን ምናውቀው በመንፈስ ቅዱስ ሆነን ስንጸልይ ነው። በመንፈስ ቅዱስ ሆነን ስንጸልይ ነው። ሐዋርያት ሥራ ምዕራፍ 16:6 ላይ እስያ እነ ሐዋርያው ጳውሎስ ወንጌል ሊሰብኩ ሲሄዱ የጌታ መንፈስ ከለከለን ይላል። ወንጌል መስበክ እኮ የእግዚአብሔር ፍቃድ ነው በቃል ውስጥ፣ ግን በዛን ጊዜ እንዲሰብኩ የእግዚአብሔር ፍቃድ አልነበረ፣ ከጊዜው አንጻር ማለት ነው። እሱን ደግሞ የሚገልጠው ማን ነው? መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ ሆነን ስንጸልይ፣ መንፈስ ቅዱስ ስናማክረው፣ ከመንፈስ ቅዱስ ጋር ዋክ ስናደርግ የጊዜውን ያለ መልእክት የሚነግረን መንፈስ ቅዱስ ነው። ስለዚህ አሁን ሰለሞን ባለበት ሲቹዌሽን ጥበብ ነው። ስለዚህ መንፈስ ቅዱስ ያንን ለሱ ሲሰጠው እናያለን ማለት ነው።
ስለዚህ እግዚአብሔርን ደስ የሚያሰኘውን ጸሎት ስንጸልይ እግዚአብሔር የሚያስፈልገንን ነገር ይሰጠናል። ከዚህ በፊት በብዙ ነገር ከቲጂ ጋርም ሼር አድርገናል ይሄንን። ስለዚህ ጥበብን ደግሞ ሲጠይቅ ሰለሞን ለራሱ ጥቅም አይደለም፣ ለራሱ ፐርፐዝ አይደለም ጥበብን የጠየቀው። ጥበብን የጠየቀው አንተ የሰጠኸኝን ሕዝብ አውጣና አስገባ ዘንድ ፍትህ እንዲኖር ብሎ ከራሱ ውጪ የሆነን ጥበብ ሲጠይቅና እግዚአብሔር በዛ በጣም እንደተደሰተ አይተናልና እንደ እግዚአብሔር የሆነን ጥያቄ ስንጠይቅ፣ እንደ እግዚአብሔር የሆነን ጸሎት ስንጸልይ የሚያስፈልገንን ነገር በሙሉ እግዚአብሔር ክብርና ባለጠግነትን አብሮ እግዚአብሔር ሰጠው እንጂ ዳዊት እኮ አልጠየቀም። እሱ ክብርና ባለጠግነትን አልጠየቀም። እሱ አስተዋይ ልቦናን ጥበብን የጠየቀው። ፐርፐዙም ደግሞ ይሄ ህዝቡን አወጣና አስገባ ዘንድ ብሎ ማለት ነው። ስለዚህ እግዚአብሔር በጸሎቱ እንደተደሰተና ያልጠየቀውንም ነገር ደግሞ እንደሰጠው እናያለን። እንግዲህ ጸሎት የሚያስፈልገንን ነገር ሊስት አውት አድርገን ጽፈን እግዚአብሔርን የምንጠይቅበት ቦታ አይደለም። ጸሎት ራሳችንንና የእግዚአብሔርን ፍቃድ የምናስተሳስርበት ቦታ ነው ጸሎት ማለት ነው። ስለዚህ ሰለሞን ጥበብን ጠየቀ፣ እግዚአብሔር ደስ አለው። እግዚአብሔር ደስ ብሎት ባለጠግነትንና ክብርን ረጅምን እድሜን ደግሞ ሲሰጥ እናያለን ማለት ነው። ስለዚህ አስቀድማችሁ ጽድቁና መንግስቱን ፈልጉ፣ ሌላው ሁሉ ይጨመርላችኋል ይላል እግዚአብሔር ቃል። ይህንን የተናገረው ጌታ ኢየሱስ ነው። አስቀድመን ጽድቁንና መንግስቱን እንፈልግ፣ ሌላው የሚጨመር ነገር ነው። ወዳጆቼ የሚጨመር ነገርን ስናሳድድ እድሜያችን እንዳይበላ በኢየሱስ ስም። እነሱ የሚጨመሩ ነገሮች ናቸው፣ ዋና ነገር አይደለም። ዋና የእግዚአብሔርን መንግስት በቃ ጽድቁን መፈለግ መሻት ነው። ሌሎቹ ይጨመራሉ። ተከታዩ ላይ ልባችንን ጥለን፣ ጥቃቅን ነገር ላይ ልባችንን ጥለን at the end of the day እግዚአብሔር ጋር ስንሄድ ስንቆም እንጠየቅበታለን። ወዳጆቼ ይሄ ቃል ለፍርድ ነው የሚሆንብን። የሰማነው ቃል ይፈርድብናል። አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል የሚለው እግዚአብሔር ቃል። የሚጨመሩ ነገሮችን ስናሳድድ ጊዜያችን፣ ዘመናችን፣ ኢነርጂያችን እንዳያልቅ እነዛ የሚጨመሩ ነገሮች እግዚአብሔር ይሰጣል። ከዛ በኋላ ደግሞ ምዕራፍ እንግዲህ እግዚአብሔር ጥበብን ሰጠው ለሰለሞን። ከዛ በኋላ ምዕራፍ 16 እና 19 ላይ ስንመጣ የሰጠውን ጥበብ እና አስተዋይ ልቦናን ሊፈትን የሆነ አፓረንትሺፕ እንደወጣ አይነት ነገር ነው የሚመስለው። ወዲያው አንድ ሴናሪዮ ይፈጠራል። ይሄ እንግዲህ ታውቁታላችሁ እናንተ እንግዲህ ብዙ ስብከት ላይም የሰማነው ነው የሁለቱ የነዛ ሴቶች ታሪክ እና በጣም ገረመኝ። ብዙ ጊዜ ይነሳል ይሄ ታሪክ፣ ግን ከኔ ጋር የተወሰኑ ሀሳቦችን ብቻ እናያለን። የመጀመሪያው እኔ ከዚህ ታሪክ ላይ ያየሁትና አሁን ዛሬ ላካፍላችሁ የፈለግኩት ነገር የእረኛን ልብና የሙያተኛን ልብ ያሳያል ይሄ ክፍል። ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 ላይ ብዙ ሞግዚቶች አሉ ይላል፣ እኔ ግን በክርስቶስ ኢየሱስ በወንጌል ወለድኳችሁ ይላል። ስለዚህ ለመንጋው ህይወቱን ሊሰጥ የተዘጋጀ ነው። መልካም እረኛ ለመንጋው ህይወቱን ሊሰጥ የተዘጋጀ ነው። ሙያተኛ እረኛ ግን የሆነ ነገር ሲፈጠር ሰንጥቁና ተካፈሉ፣ ሰንጥቁት፣ ችግር የለም ኢትስ ኦኬ። አይገርምም? ሰንጥቁት ይላል በቃ። ትክክለኛ ግን የእረኝነት ልብ ያለው እንኳን ሕያው የሆነን ነገር ሰንጥቆ ለመካፈል አይደለም ራሱን እስከ ሞት ድረስ ተላልፎ ያሰጠናል። ከዛ በኋላ ደግሞ ቁጥር 21 ላይ በጣም የነካኝ አንድ ቃል አለ፣ በጣም የፈተሸኝ አንድ ቃል አለ። በጣም ብርሃን በሆነ ጊዜ አየችው ይላል። አይገርምም? አቅፋው እኮ ተኝታ ሞቶባታለች። ከዛ በኋላ ያቺኛዋ መታ የሞተውን ወስዳ ሕያውን ወስዳ የሞተውን ለሷ ሰጣች። ይሄ ሁሉ የተከናወነው መቼ ነው? በጨለማ ይሄ ተከናወነ። ከዛ በኋላ በነጋ ጊዜ ላጠባው ብያለች። ብርሃን በሆነ ሰዓት
አየችው። ብርሃን ሲመጣ ይታያል ወዳጆቼ። ሰይጣን ያሳቀፈን የክፉ ስራ የሚገለጠው በብርሃን ነው። ብርሃን ደግሞ ይሄ እግዚአብሔር ቃል ነው። የእግዚአብሔር ቃል ብርሃን ነው። ሰይጣን ያሳቀፈን ነገር በጌታ በኢየሱስ ስም በእግዚአብሔር ቃል ብርሃን ይመለስ በኢየሱስ ስም። ማወቅ መለየት ይሆንልን። ብርሃን ይብራ በኢየሱስ ስም። እለት እለት እኮ እኛ እዚህ ሳሳስበን እግዚአብሔርን ቃል ስናጠና እኮ ብርሃን ወደ ህይወታችን እየገባ ነው። ያሳየናል። የኛ ያልሆነን ነገር የሞተን ነገር አሳቅፎን ከሆነ እንመልስለታለን። ይሄ የኔ አይደለም በፍጹም። የኔ ህይወት አለው፣ የኔ አልሞተም የምንለው ብርሃን ሲመጣ ነው። የእግዚአብሔር ቃል ሲመጣ ነው። መጀመሪያ ግን ብርሃን ያስፈልጋል። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ብርሃንም በራ ጨለማም አላሸነፈውም ይላል። ብርሃን ሲበራ የጨለማ ስራ ይጋለጣል። ብዙ ወንጀሎች የሚከናወኑት በጨለማ ነው። የእግዚአብሔር ብርሃን ግን አንዴ ሲበራ ማለት በቃ ይታያል። ምንም የተሰወረ ነገር በዛ እስከማይኖር ድረስ ብርሃን ይገልጠዋል፣ ያወጣዋል። የተደበቀን ነገር ብርሃን ይገልጣል። ስለዚህ እቺ ሴት ብርሃን በበራ ጊዜ አየሁትና የኔ አይደለም ማለች። የኔ አይደለም፣ የሞተው የኔ አይደለም ለማለት ብርሃን እንዲበራ ያስፈልጋል። ብርሃን ሲበራ ሌባው ይጋለጣል። ብርሃን ሲበራ ምን ያደርጋል መሰላችሁ? በመጀመሪያ የኔ አይደለም በፍጹም አልቀበልም እቃወመዋለሁ እንድንል ያደርጋል። የእግዚአብሔር ብርሃን ሲመጣ በተቃወምክ ጊዜ ቀንበር ካንተ ይሰበራል እንደሚል እግዚአብሔር ቃል እንቃወመዋለን። አልቀበልም፣ ይሄ የኔ አይደለም። አሁን ብርሃን መጥቶ ሳየው እግዚአብሔር የሰጠኝ ይሄ አይደለም ብለን በጠላት ላይ በቁጣ እንድንነሳ ያደርጋል። ብርሃን ሲመጣ አቅም ይሆናል፣ ትክክል ጉልበት ይሆናል። ከዛ በኋላ ግን ሐዋርያ ጳውሎስ ደግሞ ስናይ 3 ጊዜ ጸለይኩኝ አለ። 3 ጊዜ ጸለይኩኝ ጸጋዬ ይበቃል አለኝ ይላል። ስለዚህ ለመቃወምም በጸጋ ለመቀበልም የእግዚአብሔር ብርሃን ሊበራ ያስፈልጋል።